ሰላም ሰላም ቤተሰብ እንደምን ዋላችሁ፣ እንደምን አደራችሁ በያላችሁበት ቦታ ማለት ነው። በዛሬው ዕለት እንግዲህ በጥያቄ መልክ ርዕስ አቅርቤያለሁ። ሪሙንድስ እና ፕሪዜሮ ፕሪዜሮ ምንድን ናቸው እነኚህ ነገሮች የሚል በጥያቄ መልክ አስቀምጫለሁ። እነኚህ በጣም ትላልቅ ካምፓኒዎች ናቸው፣ የጀርመን ካምፓኒዎች ናቸው እና ካምፓኒያቸው በትላልቅ ሀገራት ውስጥ ነው የሚሰሩት እና ይሄ ነገር እንግዲህ እመኛለሁ ሀገር ቤት ለእኛም ሀገር እነኚህ ካምፓኒዎች ቢገቡ እንዴት ይጠቅማሉ የሚል ሁሌም በቃ እንትን ስሜቱ አለኝ። እንደዚህ አይነቶቹ ትላልቆቹ ካምፓኒዎች እነኚህ ካምፓኒዎች ለአንድ ሀገር እድገት በጣም ትልቅ ሚና አላቸው። በጣም 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 ጠቃሚዎች ናቸው። እንዲሁ ጠቅላይ ሚኒስትሩ ትላልቅ ካምፓኒዎችን ወደ ሀገራችን ለመሳብ ብለው ብዙ ጊዜ ይናገራሉ። እንደነኛ አይነቶቹን ካምፓኒዎችን ቢያስገቡ ቢነጋገሩና ቢያስገቡ ዋው በጣም ደስ የሚል ነው እና አሁን ሪሞንድስን ብንወስድ ከዓለም በሶስተኛ ደረጃ ላይ ይገኛል። ሌላው ፕሪዜሮ የአውሮፓ ሀገራት በብዙ ቦታ ላይ ይገኛል። እንደ ኖርዲስክ እንትን እነሱም አሉ፣ ግን እነሱ ለየት ያለውን አሰራራቸው። አሁን በሁለቱ ላይ ትኩረት አድርጌ ነው የምናገረው ስለ ካምፓኒው። አሁን ካምፓኒው ደንበኞቻቸው እንግዲህ ሀገር ቤት ቢኖሩ ማለት ነው እዚህ ሀገር እንደ ኢሮፓ ሀገር እንደሚሰሩት ማለት አሜሪካ ብዙ ሊኖሩ ይችላሉ፣ ተመሳሳይ አሉ። ግን አሁን ሪሞንድስ ከዓለም ሶስተኛ ደረጃ ላይ ያለ ትልቅ ካምፓኒ ነው እና ስራቸው ምንድን ነው? የነሱ ካምፓኒ ደንበኛቸው ማንኛውም አይነት ፋብሪካዎች ናቸው። በቃ ትላልቅ ፋብሪካዎች የነሱ ደንበኞች ናቸው። አሁን ከፋብሪካዎች ወይም ደግሞ ከካምፓኒዎች ጋር ምንድን ነው የሚነጋገሩት? ካምፓኒዎች ፋብሪካ እንትን በሚያመርቱበት ሰዓት የማይፈልጉትን የማይጠቅማቸውን ነገሮችን ሜዳ ላይ ከመጣል በኮንቴነር ለያይቶ እንዲያስቀምጡላቸው ይዋዋላሉ ማለት ነው። እና እነኚህ ካምፓኒዎች እነኚህ የማይጠቅማቸው ለምሳሌ ወረቀት ሊሆን ይችላል፣ ፕላስቲክ ሊሆን ይችላል፣ የብረታ ብረት ወይም ደግሞ ምንድነው መስታወት ሊሆን ይችላል፣ ሌሎችንም የኤሌክትሮኒክ እቃ ሊሆን ይችላል፣ የሚጣሉ እንጨቶችም ሊሆኑ ይችላሉ። በቃ አደገኛ የሆኑትን ኬሚካሎችም ሊሆኑ ይችላሉ እና ዘይት ምናምን እና እነዚህ ዝም ብሎ ሜዳ ላይ ከመጣል ለየብቻው አለያይተው እንዲያስቀምጡላቸው ይዋዋላሉ ማለት ነው። እና እነኚህ የሚያመርቱት ፋብሪካዎች ይሄ ካምፓኒ ከተለያዩ ፋብሪካዎች ናቸው። እንግዲህ ከነኚህ የወረቀት ፋብሪካም ሊሆን ይችላል፣ የፕላስቲክ ወረቀት የመሳሰሉ ፋብሪካዎች ጋር የሚዋዋሉት ምንድነው? የምጥሉትን እቃ ለያይቶ እንዲያስቀምጡላቸው ይነጋገራሉ ማለት ነው። ካስቀምጡላቸው በኋላ በነፃ ለእነኚህ ካምፓኒዎች ያስረክባሉ ማለት ነው። ሜዳ ላይ ከመጣል ለእነኚህ ካምፓኒዎች ያስረክባሉ ማለት ነው። እነኚህ ካምፓኒዎች ደግሞ ምንድነው የሚያደርጉት? ማለትም በነፃ ስል ሁሉም ሳይሆን የማይፈልጉ የማይጠቅሙ የሚጥሏቸውን ነገሮችን ማለት ነው። አንዳንዶቹ ጠቃሚ የሆኑትን ብረታ ብረቶችን ግን ለእነኚህ ካምፓኒዎችን መሸጥ ይችላሉ። እንዳለ 100% ነፃ መሆኑ ያ እንደውላቸው ነው ማለት ነው። እና እነኚህ በነፃ ያገኙትን እነኚህ ነገሮችን ይወስዱና የራሳቸው ፋብሪካ አላቸው። ሪሞንድስ እና ፕሪዜሮ የራሳቸው ካምፓኒ ፋብሪካ አላቸው። አሁን አዲስ አበባ ውስጥ ቢገቡ የራሳቸው ፋብሪካ ያቋቁማሉ ማለት ነው። ትልቅ ፋብሪካ ነው እና ይህ ካምፓኒ ፋብሪካው ምንድን ነው የሚያደርገው? እነኚህ የሰበሰቧቸው እነኚህ ቆሻሻ ነገሮችን ማለት ነው የተጣሉ ነገሮችን ከየቦታ የሰበሰቡትን በእንትን ምንድን ፋብሪካ ውስጥ አስገብተው በቦንድ አስረው ለያይተው ማለት ነው እንደገና ያጣራሉ። ከዛ በቦንድ ያስሩና ለየብቻ ያስቀምጡና በደንብ አድርጎ አስተካክለው ማለት ነው። አሁን ምንድነው መልሶ ለሌሎች ወይም ደግሞ ለእነኛ ፋብሪካዎች መልሰው ያንን ይሸጣሉ ማለት ነው። አሁን ለምሳሌ የብረታ ብረት የለቃቀሙትን አንድ ላይ ሰብስበው አከማችተው አስተካክለው መልሰው ጥቅም ላይ ለማዋል ማለት ነው። መልሰው
ፋብሪካዎቹ መልሰው ይሸጣሉ ማለት ነው። ኤሌክትሮኒክን አሁን ለምሳሌ እንደ ኤሌክትሮኒክን ብንወስድ ወይ ደግሞ እንደ መስታወትን ብንወስድ ያንን አስተካክለው ለወረቀት ፋብሪካው እንትን ይልካሉ። ያንን አስተካክለው በሚልኩበት ሰዓት ያ የተጣለው ሜዳ ላይ የተጣለው ምንድነው ኤንቫይሮንመንቱም ብክለትም እንዳይሆን እነኚህ አስተካክለው መልሰው ለእነኚህ ፋብሪካዎች ይሸጣሉ ማለት ነው። በቦንድ አስረው ማለት ነው አስተካክለው እና ያንን በሚያደርጉበት ሰዓት እንደገና እነኛ ፋብሪካዎች ደግሞ መልሰው ያንን ጥቅም ላይ ያውሉታል ማለት ነው። የተጣሉትን ብረታ ብረቶችን ምናምን ተስተካክሎ የመጣውን እነሱ ደግሞ መልሰው ለሌላ ነገር ያወጣሉ። ለምሳሌ ፕላስቲክን ብንወስድ ያንን አስተካክለው ሲመልሱ ለወንበርም ይሁን ለማንኛውም የፕላስቲክ ፕሮዳክት የሆኑ ምርቶች መልሰው ይጠቀሙበታል ማለት ነው። ፋብሪካቸው ያንን ገዝተው አንድ ያ ነው ጥቅሙ። ሁለተኛ ደግሞ አሁን እንደ አዲስ አበባ ብገቡ ወይ ደግሞ ክልል ዋና ዋና ከተማዎች ብገቡ እነኚህ አሁን ጽዳት ሰራተኞችን ያጠራቀሙትን በየኮንቴነሩ ያስቀምጡትን ዝም ብለው ይወስዱና ፓክድ አድርገው ለብረታ ብረት ፋብሪካው፣ ለወረቀቱ ለወረቀት ፋብሪካ፣ የፕላስቲኩ ለፕላስቲክ ፋብሪካ፣ የብርጭቆ ለብርጭቆ ፋብሪካ እንደዛ ይልካሉ፣ ይሸጣሉ ማለት ነው። መልሰው ቆሻሻ በሀገሪቷ ውስጥ ያጠፋሉ ማለት ነው። ያ ነው አሁን ካምፓኒው ነፃ ይወስዳል፣ ፓክድ አድርጎ ይሸጣል፣ ያተርፋል ማለት ነው ካምፓኒው። በሌላ በኩል ሀገሪቷ ደግሞ ንጹህ ትሆናለች ማለት ነው ምድሪቷ በቃ። እና እነኚህ ካምፓኒዎች እንደ ሀገር ቤት ቢገቡ በጣም ጥቅም አላቸው። አሁን እንደ አዲስ አበባ እንውሰድ። ቆሻሻዎችን ጽዳት ሰራተኞችን ያስቀምጧቸው ወረቀቱ፣ ካርቶኑ ምናምን ሁሉ እንትን ያስቀምጡትን ምንድነው የሚያደርጉት? እነኚህ ካምፓኒዎች ዝም ብሎ ነፃ ይወስዳሉ። ዝም ብሎ ሜዳ ላይ ከሚጣል ይወስዳሉ ማለት ነው። ወስደው አስተካክለው ፓክድ አድርጎ ለማን ነው የሚሸጡት? አዲስ አበባ ውስጥ ይሄ የተጣሉ ቆሻሻዎችን ወረቀት ጥቅም ላይ ወደ ኤሌክትሪክ የመቀየር እንትን ፋብሪካ ያለ መሰለኝ አዲስ አበባ ላይ ከተማ አስተዳደሩ እና ለመልሰው ይሸጣሉ ማለት ነው። እና የአዲስ አበባ አስተዳደሩ ያንን ወደ ኤሌክትሪክ ይቀይረዋል ማለት ነው። ሌላው ደግሞ አሁን እነኚህ ካምፓኒዎች በየሆቴሉ እና ያሉትን እንትን ደንበኛ ያበጃሉ ማለት ነው። ከዛ የተመገቡትን ምግብ ከሜዳ ላይ ከመጣል ያንን ይሰበስቡና ፓክድ አድርገው አሁን እዚህ ላይ የአዲስ አበባ አስተዳደር አንድ መስራት ያለበት ነገር አለ። የአዲስ አበባ አስተዳደር ይሄ አንድ ፋብሪካ ቢያቋቁም በጣም ጠቃሚ ነው። ይሄ ባዮጋዝ ፋብሪካ ቢያቋቁም እነኚህ ሪሞንድስና ፕሪሴሮ እነኚህ ከየሆቴሉ የሰበሰቧቸውን ምግቦች የተጣሉ ምግቦችን ይሰበስቡና ፓክድ አድርገው ለአዲስ አበባ አስተዳደር ይሸጣሉ ማለት ነው። አዲስ አበባ አስተዳደሩ ደግሞ ያው ባዮጋዝ ፋብሪካ ካለው እነኛ ምግቦችን የተጣሉ ምግቦችን ያው ፓክድ ስለተደረገ ተስተካክለው ስለሚመጣላቸው በየቀኑ ያንን ወደ ባዮጋዝ ይቀይራሉ ማለት ነው። ያንን ወደ ባዮጋዝ ቀይረው ለከተማ አውቶቡስ፣ ሌሎቹ ደግሞ በባዮጋዝ ለሚጠቀሙ መኪናዎች እና ለተለያዩ ነገሮችን ይሸጣሉ ማለት ነው። የአዲስ አበባ አስተዳደርም ያንን ሽጦ ትርፍ ያገኛል ማለት ነው። እና እንዲህ አይነት አሰራር አገር ቤት ብኖር ልክ አሁን አውሮፓውያን እንደሚጠቀሙት ማለት ነው የምጣል ዕቃ የለም፣ ተመልሶ ስራ ላይ ይውላል ማለት ነው። እነዚህ ካምፓኒዎች እንግዲህ ሚናቸው ይሄ ነው እና አገር ቤት ቢገቡ በጣም ይጠቅማሉ ብዬ ነው የሚገምተው። ይህ ባዮጋዝ እንግዲህ ለምሳሌ አሁን ናቹራል ጋዝ አሁን ኡጋዴን ላይ እንግዲህ እየተመረጠ ነው መሰለኝ፣ እየተመረተ ነው። ይሄኛው ግን ባዮጋዝ ከሚጣሉ ምግቦች የሚሰራ የመኪና የሚሆን ነዳጅ ማለት ነው እና ምንም እንትን የካርቦን ዳይኦክሳይድ ምናምን እንትን የለውም። ወደፊቱ በጣም ይጠቅማሉ ማለት ነው። እና ምንድነው ለማለት የፈለጉት ሌላው ደግሞ ይሄ ለምሳሌ ኖርዲስክ ሪሳይክሊንግ እንትን ካምፓኒ አለ። ይህን እንኳን አገር ቤት ያሉት ሰዎችም ሊያደርጉት የሚችል ቀላል የሆነ ነገር ነው። ምንድነው ይሄ ኖርዲስክ ሪሳይክሊንግ ስራቸው ምንድነው? አሁን ለምሳሌ የአዲስ አበባ ከተማ ባዮጋዝ ካለው ፋብሪካ ካቋቋመ
እነኚህ ካምፓኒዎች ደግሞ በሀገር ቤትም ሊያቋቁሙ ይችላሉ። የተለያዩ ካምፓኒዎች እነዚህ መመስረት ይቻላል። ምንድነው ቆሻሻዎችን ወስዶ ወደ ባዮጋስ ወይም ደግሞ ወደ ፋብሪካ የሚያጓጉዝ መኪናዎችን የመኪና ፋብሪካዎች ወይም ደግሞ ትራንስፖርት መኪናዎች ማለት ነው ካምፓኒዎች ናቸው። እነኚህን የአዲስ አበባ ከተማ አስተዳደር ከነኚህ መኪናዎችን ይከራያል ማለት ነው። ሌላ አማራጭ ነው ማለት ነው። እነኚህ የራሳቸው የሆነ ፋብሪካ የላቸውም። እንደ ሪሞንድስ ወይ ደግሞ እንደ ፕሪዜሮ የራሳቸው የሆነ ፋብሪካ ፓክድ አድርገው እንትን የሚያደርጉት ነገር የለም። ግን መኪና ብቻ ነው ያላቸው። እንደዛ አይነቶችን መኪና ትራንስፖርት መኪና እንዲያቋቁሙ ማበረታቻ ብሰጥ እና የከተማ አስተዳደሩ ለካምፓኒዎቹ እና ካምፓኒዎቹ ይከራያል ማለት ነው። መኪናዎቹን ይከራይና በራሱ የአዲስ አበባ ከተማ አስተዳደር ያን ሁሉ መኪና ገዝቶ እንትን ለማለት ምናልባት ወጪው ከባድ ስለሆነ በግል ካምፓኒዎች እንዲያውም የስራ ዕድል መፍጠሪያ መንገድ ነው እና ከእነሱ መኪናውን ይከራይና መኪናዎቹ ቆሻሻ የሚጥሉ መኪናዎችን ያው እዚህ ላይ መኪናዎችን ታያላችሁ በስዕሉ ላይ በቪዲዮ ላይ የዚህ አይነት መኪናዎች ማለት ነው እና ያንን ተከራይተው አሁን እነኛ የጽዳት ሰራተኞች እንትን ሜዳውን የሚጠርጉት ምናምን አንድ ኮንቴነር ውስጥ ያሉትን ይወስዱና ለእንትኑ ያከፋፍላሉ ማለት ነው። አንደኛው እነኚህ ፋብሪካዎችም ሊሆን ይችላል ወይ ደግሞ ለባዮጋስ መኪና ከተማ አስተዳደሩ የሰራው ፋብሪካ ብሰራ ማለት ነው። የባዮጋስ ፋብሪካ ለእነኛ መኪናዎችን ተከራይተው ከነኚህ ግለሰቦች ተከራይተው ወደ ባዮጋሱ እንዲያመላልሱ ያደርጋል ማለት ነው። የአመት ኮንትራት እንደዛ ተከራይተው ማለት ነው እና ይሄ ደግሞ ሌላ አማራጭ ነው። የቅድሞቹ ግን መኪና አላቸው፣ ፋብሪካም አላቸው፣ ያመጣሉ፣ ፓክድ ያደርጋሉ፣ መልሰው ደግሞ ይሸጣሉ። አሁን ያልኩት ግን መኪና ብቻ ያላቸው ትራንስፖርት መኪና ያላቸው እንደዛ ማበረታቻ ቢደረግ እዛ ወደ ዘመናዊነት የመቀየር ሁኔታ ይመጣል ማለት ነው እና የብረታ ብረት ፋብሪካ የግድ ቁፋሮ ውስጥ ምናምን ብዙ ጣጣ ውስጥ ከመግባት ይሄ በጣም ወጪውን ይቀንሳል። በቃ እነኚህ ፋብሪካዎች ካምፓኒዎች ቢገቡ ያው ቆሻሻዎችን አጠራቅሞ መልሰው ደግሞ ስራ ላይ ያውታል ማለት ነው። የመቆፈር ምናምን ሌላ ትልቅ ወጪ አያስወጣም ማለት ነው። ይህን በምልበት ሰዓት የግድ አዲስ አበባ ብቻ ማለት አይደለም። በሌሎቹም የክልል ዋና ዋና ከተሞች ሊገቡ ይችላሉ። ለወደፊቱ እነኚህ ካምፓኒዎች እንደዛ ቢደረግ አዲስ አበባ ብቻ ሳይሆን አሁን ለምሳሌ እንደ አንድ ምሳሌ ብንወስድ ሐዋሳ ላይ ቢገቡ ለወደፊቱ እንግዲህ አንዴ መጀመሪያ አዲስ አበባ ላይ ጀምሮ ከዛ ወደ ሐዋሳ አካባቢ ቢያስፋፉ አሁን ሐዋሳ ላይ እንትን ሊያደርጉ ይችላሉ። አሁን ለምሳሌ ኢንዱስትሪ እንትኖች አሉ አይደለም? የኢንዱስትሪ መንደር እና እዛ አካባቢ አሁን በቅርብ ጊዜ እንኳን የባትሪ ሴል የሚያመርት ፋብሪካ አለ። አሁን እነኚህ ካምፓኒዎች ምንድነው የሚያደርጉት? ከተማ ውስጥ ያሉትን ባትሪዎችን እና የመኪና ባትሪዎች እና ሌሎችም ትናንሽ ባትሪዎችን አንድ ላይ አጠራቅሞ ለነኚህ በቀደም ዕለት ለተመረቀው ካምፓኒ ባትሪ ሴል ለሚያመርቱ ለእነሱ ሊያቀርቡ ይችላሉ። አስተካክሎ ማለት ነው፣ ፓክድ አድርጎ ማለት ነው። እና እነኛ ደግሞ ያንን ማቴሪያሉን ጉድጓድ ቆሞ ጣጣ ውስጥ ላቲኒየም ምናምን ወይ ሚኔራል ከመፈለግ አጠገባቸው ወዲያው በየቀኑ ያቀርቡላቸዋል ማለት ነው። እና ያንን ወደ ባትሪ ሴልን ተቀይረው ወደ አሜሪካ ይልካሉ እና ለሀገራችን ዶላር ያመጣሉ ማለት ነው። እና አሁን ያልኩት እንግዲህ እነኚህ ሪሞንድስ ወይም ደግሞ ፕሬዜሮ እንደ ሌሎቹ ካምፓኒዎች ሀገር ውስጥ አምርተው ወደ ውጭ ልከው ዶላር የሚያስመጡ ሳይሆን ቆሻሻዎችን አጠራቅሞ ፓክድ አድርገው ለእነኚህ ፋብሪካዎች እንትን በሚያደርጉበት ሰዓት በተዘዋዋሪ መንገድ ዶላር አስመጡ ማለት ነው ወደ ሀገር ቤት። እንዴት ነው በተዘዋዋሪ? አሁን ለባትሪ ሴል በቀደም ለተመረቀው እንደዛ እንትን በሚያቀርቡበት ሰዓት እነኛ ደግሞ ወደ አሜሪካ ሽጠው ዶላር ያመጣሉ ማለት ነው። በተዘዋዋሪ መንገድ ዶላርም ለሀገራችን ያስገባሉ።
ብዙ ወጪ ይቀንሳል እና ለአንድ ሀገር እድገት በጣም ጠቃሚዎች ናቸው ለማለት ፈልጌ ነው። አይ ሆፕ እንግዲህ ይህንን መልእክት የከተማ አስተዳዳሪዎች የአዲስ አበባም ይሁን የሌሎቹ የከተማ አስተዳዳሪዎች ጆሮ ውስጥ ቢገባ እና ለጠቅላይ ሚኒስትሩ ቢሆን እነኚህ ካምፓኒዎች ቢገቡ ለሀገር በጣም ጠቃሚዎች ናቸው። ሐዋሳ ብቻ ሳይሆን አሁን ለምሳሌ ድሬዳዋም ብዙ ፋብሪካዎች አሉ። ናዝሬትም፣ ኮምቦልቻም፣ ደብረ ብርሃንም እንደዚህ አይነቶቹ ቦታ ላይ ገብተው እነኚህ ነገሮችን ፓክድ አድርገው ቢያቀርቡላቸው ሪሳይክሊንግ እና በጣም በጣም ለአንድ ሀገር እድገት ይጠቅማሉ ብዬ ነው እዚህ ላይ ለማቅረብ የፈለግኩት እና ሌሎቻችሁ በጣም ትላልቅ ሚዲያ ያላችሁም ይህን ኢንፎርሜሽን ቢታደርሱላችሁ ወይም ደግሞ ይህን የሰማችሁትን ሰዎችም አጋጣሚ የሆነ ባለስልጣንም ሊሆን ይችላል የወሬ እንደዛ ቢደርሳቸው ብዬ ነው እንግዲህ ይህንን ኢንፎርም ለማድረግ የፈለግኩት እና ሀገራችን እንደ ኢሮፕ እንድታድግ ካለኝ ፍላጎት ነው ማለት ነው። ይህንን ስል ለእንትን ብቻ ማለቴ አይደለም። አሁን ለምሳሌ ኢንዱስትሪ ፓርክ ያሉባቸው አካባቢዎች ብቻ ሳይሆን ሌሎችም ደግሞ አግሮ ኢንዱስትሪ ወይ ደግሞ እንደዛ ፓርክ ያለበት አካባቢ ብዙ ምንድነው ይሄ የምግብ ፕሮሰስ የሚደረግበት አካባቢ ወይም ደግሞ እርሻ ብቻ የሚመረትበት አካባቢ ለምሳሌ ብዙዎቹ አሉ። አሁን ኢንዱስትሪ ያሉት ድሬዳዋ፣ ሐዋሳ፣ ደብረ ብርሃን፣ ኮምቦልቻ የመሳሰሉት ነው። እንደ አዲስ አበባ የመሳሰሉት ናቸው። ሌሎቹ ደግሞ አካባቢዎች ኢንዱስትሪ ብዙ የሌለባቸው አካባቢዎች እንደ ጋምቤላም፣ ቤኒሻንጉልም ሌሎችም አካባቢ እርሻ አካባቢ ያሉትንም ሰመራም ወይ ደግሞ ያው ጅጅጋም ቢሆን ኢንዱስትሪ እንትን ያለበት አካባቢ ነው እና ኢንዱስትሪ በብዛት የሌለበት አካባቢም እዛ አካባቢም ሊገቡ ይችላሉ። ምክንያቱም እነኛ አግሮ ኢንዱስትሪ ፓርኪንግ እንትን የሚመረትበት ወይ እርሻ ምናምን እነኛ የሚጣሉትን ነገሮችን ወደ ቢዮጋስ የሚቀየር ወደፊቱ እንትን በሚሆንበት ሰዓት እነኚህ ፋብሪካዎች ወይም ደግሞ ሪሞንድስ እና ፕሪዜሮ ወይም ደግሞ ሌሎችም ብዙ ሊኖሩ ይችላሉ። አቅርቦቱ እንደዛ አሰባስበው አቅርቦ ወደ ቢዮጋስ አካባቢ የሚመረት ከሆነ እዛ አካባቢ ወይ ደግሞ ለኤሌክትሪክ ማዋል ይቻላል። ለወደፊቱ ፋብሪካዎች እንደዛ አሁን አቅምም ባይኖራቸው ግን ለወደፊቱ እንደዛ ሊያደርጉ ይችላሉ እና ሀገራችን በዚህ አይነት ሁኔታ ነው ማደግ የምችለው። ልክ ኢንዱስትሪ ያሉበት አካባቢ ብቻም ሳይሆን ሌሎቹም አካባቢ ለወደፊቱ በዚህ አይነት ሁኔታ ሊጠቅሙ ይችላሉ የምለውን ለማመላከት ፈልጌ ነው። እንግዲህ አድማጮች በሙሉ ይህንን ሚዲያውን ስለተከታተላችሁ በጣም እጅግ በጣም አድርጌ አመሰግናለኝ። እንደምታውቁት እንግዲህ ዩቱብ እናንተ ላይክ፣ ሼር እና ሰብስክራይብ ካላደረጋችሁ ለሌሎቹ ተደራሽ ስለማያደርግ የእናንተ ኮንትሪቢዩሽን በጣም አስፈላጊ ነው ለዚህ ሚዲያ እና ላይክ ሼር እና ሰብስክራይብ አድርጉ ሌሎቹን እንዲያዳርስ ማለት ነው ዩቱብ። አለበለዚያ ዩቱብ ለሌሎቹ ካላዳረሰ እናንተ ካላደረጋችሁ የተወሰነ ሰው ብቻ ተወስኖ ይቀራል ማለት ነው። ሚዲያውን ለማሳደግ ጠቃሚ የሆኑትን ነገሮችን ለሌሎችም ለማስተላለፍ ሌሎችንም እንዲሰሙ ለማድረግ ላይክ ሼር እና ሰብስክራይብ አድርጉ። አመሰግናለሁ።